ማንኮራፋት ማለት በእንቅልፍ ሰዓት በጉሮሮ በኩል የሚያልፈው አየር በከፊል ሲዘጋ በአካባቢው ያሉ የሰውነት ክፍሎች እንዲርገበገቡና ድምፅ እንዲፈጥሩ ሲያደርግ ነው። ምንም እንኳን የተለመደ ቢሆንም በተደጋጋሚ ማንኮራፋት ሰውነቱ ለከፋ የጤና እክሎች እየሰጠ ያለው የማስጠንቀቂያ ምልክት ሊሆን ይችላል። ስለዚህ ማንኮራፋት ሊያስጠነቅቆት የሚሞክራቸውን 5 የጤና ሁኔታዎች እነሆ። እስከ መጨረሻው ይመልከቱ። ከምታስቡት በላይ ሊያስፈልጎት ይችላል። ፎሎ ማድረጉን አይርሱ። ይህንንም ለሚወዱት ሰው ያጋሩ። የመጀመሪያው ኦብስትራክቲቭ ስሊፕ አፕኒያ ነው። ከፍተኛ የማንኮራፋት ከትንፋሽ መቆራረጥ ወይም መታፈን ጋር ከታየ በእንቅልፍ ጊዜ የአየር ቧንቧ መዘጋትን ሊያስመለክት ይችላል። ሁለተኛው ከፍተኛ የደም ግፊት ነው። የተቆራረጠ እንቅልፍ በልብና የደም ዝውውር ስርዓት ላይ ጫናን ይጨምራል። ሶስተኛው የልብ ህመም ነው። ለረጅም ጊዜ የቆየ ማንኮራፋት ወጣ ገባ ከሆነ የልብ ምትና ለልብ ድካም ተጋላጭነት ጋር ተያይዟል። አራተኛው ስትሮክ ነው። ማንኮራፋት ወደ አንጎል የሚሄደውን የኦክሲጅን ፍሰትን በመቀነስ ለስትሮክ ያለዎትን የረጅም ጊዜ ተጋላጭነት ሊጨምር ይችላል። እና አምስተኛው አይነት 2 የስኳር በሽታ ነው። ጥራት የሌለው እንቅልፍ የኢንሱሊን ሚዛንን በማዛባት በጊዜ ሂደት በደም ውስጥ ያለን የስኳር መጠን ከፍ ያደርጋል። በሚቀጥለው ቪዲዮዬ ማንኮራፋትን እንዴት መቀነስ እንደሚችሉና ረጅም ጊዜ ጤናውን እንዴት እንደሚጠብቁ አጋራችኋለሁ። ይህንን ከፈለጉ አዎ ብለው ኮሜንት ይጻፉ። ለተጨማሪ ጠቃሚ ምክሮች ይህንን ፔጅ ፎሎ አድርጉ።